ሰዎች ናቸው ያጨናገፉት። ምን ለማለት ፈልገሽ? ራሴን ቅሌት ለመደበቅ የአንድ ሰው ቅሌት ማውጣት ይኖርብኛል። ምን ይዘጋሻል? እየቀለድሽብኝ ነው? አይደለም። አንቺ በእርግጥ የበቀል ሩጫ ላይ ስለሆንሽ ልባላሻቸውም እንጂ ሙስጠፋ ነው አይወድሽም። እሱን ደግሞ አውቃለሁ። ጥቅም ፈላጊ ሰው ማንም ሊወዱ አይችል። ያብዬን ከኮደምዬ ልክ ካሉ እሱ አይደል እንዴ በግማሽ ሚሊዮን የሸጠሽ? የሚሰማሽ ቢሆን ኖሮ ከደረጃ ላይ የጣርሻት ልጅ ናት ታስቢያት ነበር። የእውነት በንዴት ነው የሆነው። አውቄ አይደለም። እኔ እንደዚህ አይነት ሰው አይደለሁም። አለመሆንሽንም አየ ነው። ማን ነው ለመሆኑ የተመረዘ ነገር እንድትወስድ ያደረገች? እባክሽ በጊዜው አላጣራሁኝም። አላጣራሽውም? አላጣራሁም። ለአንቺ ሁሉም ነገር ቀላል ሆኖ ነው የሚታይሽ። የውሸት ደስታ እኮ አይበረክትም። ለዛ ነው አምነንን ለማግኘት ብዬ ያደረግኳቸው ነገሮች ሁሉ አምነንን አሳጡኝ። ተይ፣ አምነንን ሳይሆን የአምነን መባልን ስልጣኑን የፈለግሽው። እንደገና እንደገና የኔናች ጓደኝነት እንደ አዲስ ሊመለስ ይገባል። ያቺ ስትል እንደ አዲስ ከህይወት ያስወጣታለሁ። እንደ ቀድሞ አምነንን አልተውላት። እስኪ ከእንስሳ ውጪ ከወሰደችው ማቆየች። ቆይ ግን ምንድን ነው ፍላጎትሽ? ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ውጭልኝ። ለምን? ቆይ ምን አይነት ጥያቄ ነው? የእኔ ቤት ስለሆነ ነዋ። እሺ በቃ ትንሽ ይሻለኝና ከዚህ ሄዳለሁ። ያው ላንቺም ቢሆን የሚሻልሽ አዲስ ህይወት መመስረት ነው። ያው ይህ ያለፈውን ህይወት ስለማታስታውሺ። ግን ያጠፋሁት ነገር አለ እንዴ? ያው ትልቁ ጥፋትሽ መርሳትሽ። ጄሪዝም ታደርጊያለሽ? ያው ቤሌን ያለችበትን ሁኔታ ለማየት ነው። እንደዛ ከሆነ ጥሩ። ሰላም ቤተሰብ እንዴት ናችሁ? ዛሬ ዲር ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንደሚታወቀው እቺ ሜርሲ የምትባል የሲፈን ምስጢር አቶ አሚናን ሁሉ ነገር ካወራች በኋላ ሲፈንን ጠርቶ ይጠይቃታል። ሲፈንም እንግዲህ ምስጢሩን ሜርሲ ስለምታውቅ ወደ ሜርሲ ትሄዳለች ማለት ነው። መጣው በማለት ሜርሲም እንግዲህ መንገድ ላይ ስታፋጥጣት ነገሮቹን ወደ ሙስጠፋ ዞራለች። ሲፈንም በዚህ የተነሳ ስለ ሙስጠፋ ምንም የምታውቀው ነገር የለም ማፍቀሯ እንጂ ሙስጠፋ ምን አይነት ሰው እንደሆነ ከማን ጋር እንደነበረ ምንም የምታውቀው ነገር ስላልነበረ ሙስጠፋ አለቻት። ሙስጠፋ ታይኝ አንቺ ልጅ ብዙ ህልም ያለኝ ልጅ ነኝ፣ በአጭሩ እንዳታስቀርኝ አለቻት። ሲፈኒም በጣም ንዴት ውስጥ በመግባት የምን ህልም ነው? አንቺ ደግሞ ህልም አለሽ እንዴ? የሰው ህልም ማጨናገፍ እንጂ ብላ እንግዲህ በጥፊ ስትላት ጄሪን በጣም ደንግጣ አንቺን ህልም እኮ አብሮሽ ያሉ ሰዎች ናቸው ያጨናገፉት አለች። ምን ማለት ፈልገሽ ነው? ራስን ቅሌት ለመደበቅ የአንድ ሰው ቅሌት ማውጣት ይኖረብኛል ብላ ሜርሲም ሲፈንም እንግዲህ ምን ይዘጋሻል? እየቀልድሽብኝ ነው አለቻትና አጠጠቻት። በእርግጥ የበቀል እርምጃ ላይ ስለሆንሽ ልብ አላልሽም እንጂ ሙስጠፋ ትላታለች። እንግዲህ ሲፈን እንግዲህ ስለ ሙስጠፋ ስለማታቅ አይወድሽም። እሱ ጥቅም ፈላጊዎችን አይወድም። እሱ አይደል እንዴ በግማሽ ሚሊዮን የሸጠሽ አለቻት። ሲፈን ግማሽ ሚሊዮን ብላ እንግዲህ በ500,000 ከጄሪ ተቀብሎ በ500,000 ሽጦሻል ስትል ከጄሪ ምንድን ነው እያወራሽ ያለሽው? ትላታለች። እንደኔ ግምት ጄሪና ሙስጠፋ ይተዋወቃሉ። እናም ያን አንቺ እንዳታቂ በብር ይሸጠሽ ሙስጠፋ ይሄንን እንዳይነግረኝ በብር ሸወደችው አለችና ሲፈንም ተቀያየረችባት። ሲፈንም ሙስጠፋ ላይ በጣም ተናዳ ስለነበረ እውነም መስሏት እንግዲህ ጄሪ ሜርሲን ሸኝታታለች። እሷም ወደ ሙስጠፋ ነበር የሄደችው በንዴት። አንድ ጊዜ እኛ ሰዎች ስንባል ስህተት እንሰራለን ማለት ነው። ይሄ ሰው ወሬ መስማት ሳይሆን ያለብን ከዛ ሰው ማረጋገጥ ነው ያለብን ማለት ነው። አሁን ሲፈን
እንግዲህ የእሷ ወሬ ተቀብላ በጣም ንዴት ውስጥ ገብታ ከሙስጠፋ ጋር ለመነጋገርም ወስናለች ማለት ነው። ሰው ሊሸውደን አይገባም ማለት ነው። ያኔ የራሳችን አስበን ይሄ ሰው ትክክል ነው አይደለም ብለን ማጣራት አለብን ማለት ነው እንጂ እንደነገሩን ሄደን ያንን ሰው ጥፋተኛ ማድረግ ስህተት ነው ብዬ አስባለሁ። ሌላ በኩል ደግሞ ብሌን እንግዲህ እስካሁን አልለቃችም ማለት ነው። ወደ ራሷ አልተመለሰችም። የመርሳት ችግር አጋጥሞት እንደነበረ ሁላችንም ተመልክተናል። አሁን ላይ ምን ነው ያስከፋሽ ሰው አለ እንዴ ይላታል። እሷም በረንዳ ላይ ወጥታ ብቻዋን ቁጭ ባለችበት አቶ አምናን በጣም ነው የምወዳት፣ ለእሷ በጣም ይጨነቅላታል። ብሌንም አይ ተፈጥሮ ማድረጊያ ያስደስተኛል ብላ መለሰችለት ማለት ነው። ጄሪም እንግዲህ አስጠንቅቃታለች ከዛ ቤት ለቃ እንድትወጣ ማለት ነው። ጄሪ ምንም መፍትሄ የላትም እዛ ቤት ውስጥ አለቃ ለመሆን ምንም መፍትሄ የላትም። ምክንያቱም ከዚህ በፊት ከሙስጠፋ ጋር ስለነበረች አሁን አቶ አምናን ይሄንን ጉዳይ ስለማያውቅ አሁን ላይ ይህን ጉዳይ ካወቀ በኋላ ሜርሲን ከዛ ማስወጣቱ የማይቀር ነው ማለት ነው። ምክንያቱም አሁንም እሱ ሳይሆን እሷ ናት የምትወደው ማለት ነው። አቶ አምናን አሁን ላይ ብሌንን ነው የሚያፈቅረው ማለት ነው። ብሌንም እንግዲህ ስለ ተፈጥሮ ካወራችሁ በኋላ እሱም የኔ ውድ ሰላም እንደሆንሽ ግን ታውቂያለሽ ይላታል። አንቺ ጋ የሚሰማሽ ሰላም አንቺ ጋ ሲሆን ነው የሚሰማኝ አላት። ሲፈን ሙስጠፋን ከዚህ በፊት 500 ብር የሰጣት ሲፈን ሰርታ ራሷን እንድትቀይር ነበረ ማለት ነው። ያንን እያስታወሰች አሁን በጣም ንዴት ውስጥ ገብታለች ሲፈን። እሷም ይሄን ሁሉ ገንዘብ ከየት አመጣ ብላ ስጠይቀው እሱ ሳይሆን አንቺ ማስጨነቅ ያለብሽ ሰርተን ገንዘቡን እንድንቀየርበት ነው ይላታል ማለት ነው። በዚህ ብር ተንቀሳቀሺ ይላታል ሙስጠፋ ማለት ነው። ሲፈንም እንግዲህ ሙስጠፋ ያልታመነ ማን ሊታመን ይችላል ብላ ያመነችውን ሰው ለመክዳት ደርሳለች። በሰው ወሬ እየተነሳ ባልንጀራህን በገንዘብ የለወጥኩ አንተ እያልክ እኔን ገንዘብ ወዳድ ብላ ማሰብ አይከብድም ብላ ሙስጠፋ መንገድ ላይ አይታ እንግዲህ ነገሩን ለማጣራት ትነግረዋለች። እኔ ማንንም በገንዘብ አልቀየርኩም ይላታል። ታዲያ ሲፈንን በፕራንክ ነው የቀየርካት? ቆይ ለምንድን ነው ነገሮቹን የምታወሳስቢ? ጄሪ የሰጠችኝ ገንዘብ ከሆነ ከሲፈን ጋር ምንም የሚያገናኘው ነገር የለም። ጄሪ የወሰደችውን ገንዘብ ነው በጊዜ የመለሰችልኝ ይላታል። እሷ ግን ያሰበችው ሲፈንን በገንዘብ የገዛት አስመስላ ነው ለሲፈን የተናገረችው ጄሪ ሜርሲ ማለት ነው። እንጃ ግን ደግሞ ሲፈን እንደዛ ካሰበች ጥሩ ነው አለችው። ሲፈን ስለዚህ ጉዳይ አውቀች እንዴ አላት። ሳይሆን አይቀርም ስገላምጠኝ ነው የዋለችው አለች ማለት ነው። ያችሁ የራሱን ጥፋት በሰው ላይ አድርገው እንግዲህ ሁለቱንም ለማጣላት ነው ሜርሲ የሞከረችው። ግን ሲፈንና ቀጠልክ የኔ አላማ ሳይሆን ያንተ የድሮ ፍቅር ነው የምመለሰው ብላ ሲፈንም ወሰነች ከሱ ጋር እንደማቀጥል ማለት ከጄሪ ጋር ይላታል። መቼም የተለያ ብኖር አደብቀኝም ነበር ብላ ሲፈንም ነበርሽበትን ኑሮ እያወቅኩ ሌላ ልትጨነቂ ስላልፈለግኩ ነው ይላታል። ሲፈንም ሙስጠፋን በጣም ስለምትወደው ልታምነው አልቻለችም። ምክንያቱም በሰው ወሬ የተነሳ ስለደበቃት እውነት ይሄ ጉዳይ እውነት ነው ወይስ አይደለም የሚለውን ሳታጣራ ነው ሄዳ እውነት አድርጋ ሙስጠፋን የጠየቀችው። ሙስጠፋ ግን ውሸት እንደሆነ እና ለእሷ በጣም እንደሚያስብላት ነው የነገራት ማለት ነው። እንግዲህ ውድ ቤተሰቦቼ በሌላ በኩል ደግሞ ጄሪ ብሌን ከዛ ቤት እንድትወጣ ወደ ክላሷ ትሄድና ከዛ ብሌን ከዚህ ቤት መውጣት አለብሽ በማለት ስታወራት አማን ይመጣል ማለት ነው። እንግዲህ ጄሪ ብሌን በራሷ ገፍትራ ከደረጃ ከጣለቻ በኋላ አሁንም አልበቃ ብሏት ክላሷ ሄዳ ጄሪ አንቺ ማናገር ፈልጌ ነበረ ብሌን ትቀሰቅሳታለች። ብሌንም እሽ ምን እናውራ? ቆይ ምንድነው ፍላጎትሽ አለቻት። ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ሂዲ ውጪ ስትላት ምን አለቻት። እሷም ቆይ ምን አይነት ጥያቄ ነው? የኔ ቤት ስለሆነ ነው
ብሌንም ትንሽ ይሻለኝና ከዚህ ቤት ሄዳለሁ። ለአንቺ የሚሻለው አዲስ ህይወት መመስረት ነው አለቻት። ስለዚህ ያለፈውን ህይወት ስለማታስታውሺ ብላ እንግዲህ ያጠፋሁት ነገር አለ እንዴ አለቻት። ትልቁ ጥፋትሽ መርሳትሽ ነው። አሁን ግን ሌላ ጥፋት ሳታጠፊ ከዚህ ቤት የተሻለ ነው፣ ይሄ ቤት የኔ ነው አለቻት። እንግዲህ አቶ አምናም ልቡ ብሌን ጋ ስለሚያዳምጥ እየሰማት ነበረ የምታወራውን በሙሉ። እሱ ስመጣ በጣም ትደነግጣለች። ጄሪ እዚህ ምን ታደርጊያለሽ አላት። እሷም ተርበተበተች። ነው ብሌን ያለችበት ሁኔታ ለማየት ነው ብላ አስመሰለች። እሱም ሰምቷታል ከዚህ በፊት። እንደዛ ከሆነ ኦኬ ይላትና ብሌን እንዴት ነሽ አላት። ደህና ነኝ ምስጢረኛዬ አለችው ማለት ነው። ከዛም ጄሪ በጣም በመደንገጥ ምን አለቻት። እንዴ ማን ነው ያልሽው አለችና ጮኸችባት። እባክሽን ጄሪ ያለችበትን እያወቅሽ እንደዚህ እንዳትናገሪ ይላታል ማለት ነው። እሷም ቆይ መቼ ነው መናገር ምችሉ አለችው ማለት ነው። እውነት ግን አማና ታውቀዋል፣ እኔን እየተናገርከኝ እኮ ነው። ከዛ ለማድረግ ያደረግሽኝ አንቺ ነሽ። አሁን እኔ ብሌን ላገባት ነው ውጪ ይላታል። አቤት ቆራጡ ጀግና ልኳን ነገራትና እኔ ማገባት ብሌን ነው ውጪ ከዚህ ብሎ አባረራት። በጣም ደስ አለኝ ማለት ነው። አሚናን ምንም የማስታወስ ችሎታዬ ቢጎዳም ሀሳብ ማለት አይደለም። ጄሪ የተናገረችኝ ነገር በጣም ነው ይጎዳኝ አለችው። እባክህን አሟን እኔ ከዚህ ቤት መሄድ ነው የምፈልገው አለችው። የትም አትሄጂም፣ አንቺ ከሄድሽ እኔ አብሬሽ ሄዳለሁ አላት። ወይኔ ስለሚያፈቅራት እኮ ነው። እሷ ግን በግድ ውደደኝ ብላ እንዲወዳት ነው ጄሪን ጎርታ ከሱ ጋር በፍቅር አብሮ ለመኖር አስባ ነበረ። መቼም ግን አይሳካላትም። ምክንያቱም ያው ሰው ከወደደ ሰው ጋር ነው መኖር የሚፈልገው እንጂ ያው እሷ እንዳሰበችው ወይ እሷ እንደፈቀደችው አይደለም። እንግዲህ ቅፍ አድርጓት ሲያስናናት እንደ አይተናል አሁን ላይ ማለት ነው። እንደ አማን መልካም ወንድ ፈጣሪ ያብዛልን። ታማኝ ለአፍቃሪው ክብር ያለው ብሌን ተጎዳጅ ብሎ ከጎኗ አራቀም ማለት ነው። ብሌን ወደ ራሷ እንድትመለስ እንክብካቤ እያደረገላት ይገኛል። አሁን ላይ አስመሳይ ሰዎች ሁሌም እንዳለቀሱ ነው። ጄሪ ግን በጣም እያለቀሰች ነው ያለችው ማለት ነው። እንግዲህ አንድ ቤት ውስጥ ሆና ሁለት ባል ያሳያቸው። አሁን አሚናን ጋር እየኖረች ከሙስጠፋ ጋር ግንኙነት አላት ማለት ነው። እሱም ምን አላት ስላችሁ የባሌ ሚስቴን አስቀይሟት ነው ይላታል። ሙስጠፋ መሮኛል፣ ምን ነው የድሮ ሚስቴ ምን ገጠመሽ ብሎ ያሾፍባታል። እሷም እባክህን በውስጥ ቅም ከያስክ ቅር በለኝ፣ በጣም ደስ ይለኝ ነበር ግን ረፈደ አላት። ቤም ሻከረ። ወይ አታፈቅረኝም? ጠፋም አላፈቅርሽም፣ አትደብቂኝ ካልሽኝ ውስጤ ደስ ይለኛል፣ ስታለቅሽ በጣም ደስተኛ ሆናለሁ ይላታል ማለት ነው። ምክንያቱም ከሱ ጋር እያለች ነው እንግዲህ አማንን ያገባችው። አማን ይሄን ጉዳይ የሚያውቀው ነገር የለም። ይሄ ሁሉ እንድናቅ ያደረገችው ሜርሲ ናት ማለት ነው። ሲፈንም ከዚህ ቀደም አታውቅም ነበረ። ሰው ስቃይ የምትደሰት ከሆነ በእውነት በጣም ከባድ ነው። ይሄ ሰው አዘን ደስታ ቢሆንማ አንቺ ሁሉን ነገር ባልተሸከምሽ ነበር አላት። እሷም እንግዲህ እንደዚህ ክፉ የሆነችው በጓደኞቿ የተነሳ ነው ማለት ነው። ጓደኞቼ ናቸው ለዚህ ያበቁኝ ታውቃለህ። እሷም እንግዲህ አማንን ያፈቀረችው ለገንዘቡ ድርጅት ስላለው ሀብታም ስለሆነ ነው። ሙስጠፋ ደግሞ ያው እንደሷ ቢጤ ስለሆነ እሱን ትታ ነበረ የራሱን ፍቅር ሳጨርስ ከሌላ ጋር የቀጠለችው። አሁን ላይ ሙስጠፋም እየወቀሳት ይገኛል። እሷን ደግሞ በስተመጨረሻ አታፈቅረኝም ወይ ብላ ጠይቃለች። ሙስጠፋም እንደሚያፈቅራት እያስመሰለ ይገኛል ማለት ነው። መጨረሻ ማን እንደሚጎዳ አብረን የምናየው ይሆናል። ሙስጠፋ አንድ ነገር ልንገርህ፣ ሁሉም ሰው ውሎውን ነው የሚመስለው እንጂ የኖረበት የሚመስል የለም። ከአንዳንዴም እንደ ሞት ታወሪያለሽ
ህይወት ያላስተማረ አለ ብላ ነው አለችው። እውነትም ህይወት በጣም ያስተምራል። እኛም ብዙ ነገር ተምረናል ማለት ነው። ሙስጠፋም እናቴ መቼም አልተውሽም እሷም መቼም አልተውክም ብላ ቃል ተግባብቶ ነበረ። ያንን ቃል በገንዘብ ነው የቀየረችው ማለት ነው። ጄሪ ከሙስጠፋ ጋር የተለያየችው ከዚህ በፊት በገንዘብ የተነሳ ነበረ። እንግዲህ አንድ ጥያቄ ልጠይቅ አለችው ብሌን። ያቺ ጄሪ የምትባል ምንክ ናት? ብሌንም እንግዲህ ስለ ጄሪ ሁሉ ነገር ጠየቀችው ማለት ነው። ወደ ራሷ እየተመለሰች ነው ያለችው። አሁን ስለ ራስሽ ጤና እንጂ ስለ ሌላ ሴት አይመለከትሽም። እኔ አንቺን ነው የምወደው፣ አንቺን ነው የማገባው፣ አንቺን ነው የማፈቅረው ብሎ ተስፋ ሰጥተዋታል ማለት ነው። እያንከባከባት ነው ያለው። አሚናን በጣም ጥሩ መልካም ወንድ ነው ማለት ነው። በሌላ በኩልም ያው አሚናን በድርጅቱ ክሳራ ያደረሰበት ሰውና የድርጅቱን ፋይል ይዞባት የጠፋ ሰው በመሳሪያ መቶታል። አሁን ላይ ምን እንደደረሰ ይዤላችሁ የምመጣ ይሆናል ማለት ነው። እና ውድ ቤተሰቦች ለነበረን ቆይታ አመሰግናለሁ።